ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም። በቃ ሱዳን አውቃታለሁ። ትግራይ አውቃታለሁ። በቃ እቺ ነበር ማለት ኤርትራ ለራሱ አላውቃትም ነበር። ከዛ በኋላ ከነሱ ጋር ሄድ ብሎ እኔ ደግሞ ተገናኘሁ። ማዓንጣ ደግሞ ትበተካል። ምንም አልፈራም። አሁን የህፃንነቱ ምንም አይገባኝም። ምንም እንትን አይለኝም። ከዛ ምክር ከተጓዝም በኋላ ኤሮፓ ገባን ብላቸው ኤሮፓ ገባን ምን ማለት ነው? ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክረው ብዬ ነው የመጣው እንቅልፌ ፕሌን ላይ። እዛም እዚህ ኤርፖርት ውስጥም ሰዎች መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት ብለው እዛ ሳምንቱ አንድ ወር ምናምን ያደርጋሉ። ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው። እኔ በእንቅልፍ ለጥ ከለው ስሜ ቢጠራ ማን ይስማ ለጥ። ከዛ በኋላ ስደቃ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣው እንጂ እዛ ተረስቼ ነበር። እኔ ብዛ ኤርፖርት በስመ አብ አይታይም። ጥቁር ነው እንደ ትኋን ወይ ቁማል አላ በጣም ቁማል ያለበት ሰው ላይ ጨው ክፍት አለ። እነዚህ ቁማሎች ፈልክልክልክ ምናምን ይላሉ። ህዝቡ እንደዛ ነው። እስር ቤት ውስጥ 5 ሃንገር አለ። አንድ ሃንገር ከ200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር ያፈረሱት ነበር። በሩን ሸፈኑት በሲሚንቶ አድርገው ማለት ሰው እንዳይንቀሳቀስ ነው። ላይክ እኔ 2 ሳምንት ካረኩን በኋላ ላይክ የምግብ ሰራተኛ ሆኜ ወጣ። ምግብ በጣም ስለምሰራ ምግብ ላይክ የሚሰራ ተብዬ ወጣ። ከዛ በኋላ ምግብ በምንድን ነው የምናቀበላቸው? በላይ በሃንገሩ ላይ ማለት ነው። የዣንጥላ አለ ገመዳ በገመድ አድርገን ነው የምናወልቀው። የታመመ ሰው በዛ ነው እንደ ከውሃ ከኢላም ውሃ ከጉድጓድ እንደዛ አድርገን ነው የምታወጣቸው ሰዎች የታመሙት። ቆሻሻ እዛ ቆሻሻ እንዳይመስላችሁ፣ ሽታ ያለ ሽታ እዛ እንዳይመስላችሁ። ከዛ በኋላ ይሄን ነገር እንደዛ ብሎ እንትን አደረኩ። ከዛ እየሰራው 2 ሳምንት ነው ሳምንት ከመውጣቴ በፊት 2 ሳምንት 1 ሳምንት ብቻ መቀርም ይባላል ላይክ ቢሮ ማለት ነው፣ የኃላፊዎቹ ቢሮ። እዛ ቢሮ ተጣራውኝና አረብ ከዛ የነበረ ህዝብ በሙሉ እኔ ብቻ አረብ ምችል ነበር፣ የሊቢያ አረብ ማለት ነው። ከዛ ና ተባልኩኝ። ምን አለኝ ስንት 2000 ዲናር ነው ያለኝ። 2000 ዲናርም ምናምን እናደርግልሃለን ደሞዝ። የመኪና እንትን ነው ከእስር ቤቱ ፊት ያለ ትልቅ እንትን አለ፣ አስፓልት አለ። እዛ አስፓልት ውስጥ ደግሞ መኪና መሸጫለሁ፣ የባለ እስር ቤቱ ማለት ነው። እዚህ መኪና ትጠብቃለህ፣ ማንጃ ፈቃድ እናውጣልሃለን፣ ትሸጣለህ። ከ4 ወሩ በኋላ በዚህ ልካለሁ፣ ጣሊያን አስገባለሁ፣ አስገብቼ እመጣለሁ። እኔ ፈራ። ከዛ ወደ 2ኛ ቢሮ ተላኩኝ። መልስ እነግርሃለሁ ስለ ወደ 2ኛ ቢሮ ተላኩኝ። እዛ 2ኛ ቢሮ ሳምንት ነው ምናምን ሰራው። ከዛ ዒድ ትወጣለህ ሲሉኝ ሰው አልነበረኝም። ምን ሊቢያ ውስጥ ዒድ ነበር፣ ትልቅ ዒድ ረመዳን ነው የምትሉት የሙስሊም። እኔ ደግሞ ትራብሎስ ውስጥ መሀል ከተማ ላይ የማውቀው ሰው አልነበረኝም። በጣም ወዶቹ ጓደኞች የነበሩ አንዱን ማንሳት አልፈልግም። ሰው የዛን ቀን ያለኝ በጣም ስለሚዘገን ማለት ነው። ሁለቱን ለካ እኔን እየጠበቁኝ ነበር። እኔ አላውቅም። ዒድ ትወጣለህ ሲለኝ አልወጣም አልኩት። ሰው የለኝም አልኩት። አስቡት፣ ሰው ስለሌለኝ እስር ቤት ውስጥ ለመቆየት ወሰንኩ። ከዛ ሲያንቀዘቅዝ አንድ ጥቁር ፖሊስ ነበር፣ ሊቢያዊ ሆኖ ጥቁር ማለት ነው። እስኪ እባክህ ኮኔክሽን ከማልገባ ብዙ ነው ያደረኩኝና አንዴ ፌስቡክ አስጠቅመኝ መሰንጀር ደውል ብለው፣ ከዛ በኋላ የማን መሰጃ ሳየው ዳንኤል የሚል ጓደኛ ነበር፣ ምርጥ ጓደኛ። ከሱዳን አሲዘን እስከ ሊቢያ ጫፍ ባህር ላይ በአንድ የመጣሁት እኔ ዳንኤል መርሃዊ የሚባሉ ልጆች ናቸው። ከዛ እሱ አሁን ቤልጂም አለ፣ መርሃዊ የሚባለው ልጅ ገና ሊቢያ ውስጥ አለ። 2 መሰጅ አሏለሁ።
ከወጣት በዚህ ስልክ ቁጥር ደውል። አስቢ፣ ከገባው ጀምሮ እስከ መጨረሻው ቀን ይደውሉልኝ ነበር፣ ይጽፋሉ። ካየኸው በዚህ ደውል፣ እዚህ ሀገር አለን፣ እዚህ አካባቢ አለን፣ ቤት ተከራይተናል ምናምን እንዲሉ። ከዛ በኋላ ከነገ ወዲያ ነው ዒዱ። እኔ ደግሞ ነገርኩት፣ እስኪ ዒድ ብቻ አሳልፍ ይመጣለሁ አልኩት። ወንድም ያገኘሁትኝ ዒድ ብቻ አሳልፍ እመጣለሁ አልኩት። ከዛ እስር ቤት ለመጀመሪያ ጊዜ ብር ይዞ የወጣ ሀበሻ እስረኛ እኔ ብቻ ነው። 90 ዲናር ይዤ ወጣሁ ከእስር ቤት። 90 ብዙ ነው። $100 450 ብር ነች። ለመጀመሪያ ጊዜ ሀበሻ ከእስር ቤት ብር ይዤ ወጣሁ እኔ ብቻ ነኝ። ማርያም። ከዛ በኋላ ወጥታው ጓደኞች የተቀበሉን ብዙ ሊቢያ ወይኔ ተወርተው አያልቅም። ለምን ጀርመን አትሄድም ያለኝ ማርያም፣ በምን እንደሚሄድ አልነገረኝም፣ ግን ዝም ብሎ ለምን በጀርመን አትሄድም አለ። በሊቢያ አድርገህ አቋርጠ በቃ እዛ ጀርመን ነው አለኝ። ቅርብ ነው ሊቢያ እና ያየሁት መከራ 9 ቀን 9 ሌሊት ሳራ አልፌያለሁ። 9 ቀንና 9 ሌሊት ማለት 18 ቀን ሳራ ግን እኛን የጠቀመን መንገድ ላይ ያረፍን ነበር። የሆነ ቤት እንገባለን፣ 1 ወር እንቆያለን፣ የሆነ ቤት እንገባለን ምናምን እና እሱ ነው ሰው ልጁን የታገኘዋለሁ እንጂ ከአድርቃይን ምናምን ነው ቤቱ ልጁ። እሱ እንደዛ ብሎ ነበር መኪና ላይ ማለት ማይጸብሪ ላይ አግኝቼው እና ህይወት እላችኋለሁ። ግን ከባድ ነው ስደት ላይ። እኔ እንጃ። እኔ አሁን የሚወጡት ስደት በሊቢያ አብሶ በሊቢያ ኦኬ መንግስት ቢኖረው ከዛ ያልነገርኩሽ ስሚ፣ እስር ቤት ከመግባታችን በፊት የሊቢያውያኖች ቤት ገብተን ነበር። 3 ተጋሮዎች 3 ኦሮሞ ነበር። ገባሽ? ገብተን ነበር። ከዛ የሆነች ሴትየው የዛ ቤት የነበርነው ወንድ እህቱ ዶክተር አለች። እህቱ ዶክተር ነች ለሰውዬው ማለት ነው። ከዛ እኔ ምን ትለኛለች፣ እኔ ልውሰድ ላሳድግ። ተራብሎስ ትልቅ ቤት አለኝ እና መዋኛ ገንዳ አለው። ትልቅ ነው ቤቱ። ጂም ከፈለግ ጂም አለው። መኪና ገዛልሃለሁ ምናምን ለብቻ አይነት የምትሸረሸረኝ እንደዚህ ያለች። አንድ ቀን ማን ይሰማ፣ ይሄ ዳንኤል ነው የሚባል ጓደኛዬ፣ ይሄ ምንድን ይባል እንትን ያለው ይሄ አምጪልኝ፣ ቤልጅየም ነው ያለው አሁን ልጁ። ይህን ይሰማልና ዝም አለ። እኔ ወሰንኩኝ በቃ፣ ምክንያቱም መረረኝ ነው። የዛ ቤት ስራ 4 ቤት ናቸው። 4 ቤት ሙሉ ነው የምንሰራ ነበር። የማልሰራው ስራ የለም። ማርያምን እኔ አልዋሽም። ፍየሎችን ጠብቅ ነበር፣ በጎች ይዛናቸው በረሃ እንወጣ ነበር። ማርያምን የፍየሎች ቤት በየቀኑ ውሃ ሲመታ ነው የሚሞላው። ከነ አራቸው ምናምን ነበር የምንጠርገው። እዛ ሽንት ቤት ቆፍረናል፣ ምንጣፍ አጥበናል። ያልሰራነው ነገር የለም። ሎሚ እንኮበክብ ነበር። ቤት ማንሰራው ስራ የለም። ሁሉም ስራ ነበር የምንሰራ። ከዛ የሁሉም ቤት ሲሆን በቃ ተራብሎስ ላይ ከሴትዮዋ ጋር ከሄድኩኝ የአንድ ቤት ይሆንልኛል ብዬ አሰብኩኝ ለራሴ ማለት ለራሴ። ነቨር ኤቨር ባያት በሁለተኛው አንጎል ነው የምታጠፈው። በዛ ስትመጣ በዚህ ሄዳለሁ። ሰላም አልላት እና ብዙ ውስጥ አለፈ ማርያም። ሌሎቻችሁ የቀራችሁ እስኪ ሊቢያ ሌሎች የቀራችሁ በሰላም ትወጣላችሁ ብዬ ከዛ ሀገር አስባለሁ። አይዟችሁ። ይህን ማለት ደግሞ ሌሎቻችሁ አዳዲሶች ሙጡ ማለት አይደለም። ለምንድነው ቪዲዮሽን የዘጋሽው አንቺ? ልትተኝ ፈልገሽ ምን ተኛ ቪዲዮ ክፈችልኛል እንዴ? እንደዚህ ደግሞ አቃቲያሞች የእናቴ ጸሎት ወይ ሁለተኛ እንትን እናቴ ባይተው እንደምታያት እናቴ በጣም ጠንካረች። ማርያም እሷ ነች ይህን ሁሉ ጥንካሬ የሰጠችኝ እሷ ነች። እናቴ በግማሽ ምሊት የሚወጣ ቀን ላይክ እንዲህ በኢትዮጵያ ወደ 9 ሰዓት 10 ሰዓት የሚሆን ደወልኩላት ለእናቴና አሁን በቃ እየተነሳው ነው፣ ምንም ነገር እንዳይሰማሽ
ከገባው እደውልልሻለሁ፣ ካልገባው ደግሞ የፈጣሪ ፍቃድ ነው። ምንም እንዳይመስልሽ እስከ መጨረሻ ድረስ እወድሻለሁ፣ ብርታቴ ነበርሽ ብዬ እናቴ ቮይሱን ሰምታ እዛው እያለች መልስ ሳትሰጠኝ ቤተክርስቲያን ሄደች አደረች። እኔ ሙሉ ሌሊት ሙሉ ቀን እስከ ጣሊያን ገባው ምላት ሙሉ ሌሊት ሙሉ ቀን ያለ ምንጣፍ ያለ ምንም ሂዳ መሬት ላይ ናደረችው ቤተክርስቲያን ውስጥ ማለት ነው። ከዛ ላምባዶዛ እንደገባን ገብተናል ብዬ ለጓደኞቼ ደወልኩ። እነሱ ደግሞ ነገሯት። የዛን ጊዜ ከቤተክርስቲያን ተመለስ። ማርያም እናቴ በጣም ብርታት ነበሰተኝ። በጣም ሁሉም ነገር አንዳንድ ጊዜ ሰዎች ይመረናል ሆነ ይጨንቀናል ምናምንና የእሷን ፊት ሳየው ግን ሁሉ ነገር ይለቅልኛል። በቃ ለእሷ ቤት ተስፋ አደርጋለሁ ነው። አይዟችሁ ላይክ ሁሉ ጊዜ አረ በስመ አብ ስደት በህጋዊ ካልሆነ በስተቀር እኔ በአሁኑ ሰዓት እኔ ስደት የሚባል በሊቢያ እኔ ሰው አልመክርም። አይደለም በሊቢያ ትሆና በባህር ለሳውዲ መግባት ምናምን እኔ መብርሃንን አልመክርም። እኔ ብታቆሙ እግዚአብሔርን ማርያምን ብታቆሙ እኔ አሁን አንድ እኮ ነው። ምን አለ መሰለ አሌክስ አሺ ይባላል። ኤርትራ ነው ተወልዶ ያደገ ያው ትግራዋይ ነው እና በጣም አስቂ ነው። ሱዳን ደርሶ መጣ። አሺ የሱዳን ምን አለ ሲባል ለመፍሳት እንኳን እድል የለም አለ። አሺ ሱዳን እንዴት ነው ይባል? ለመፍሳት እንኳን እድል የለም አለ። እና እኔ በዚህ በሱዳን በሊቢያ በሳውዲ ምናምን የምትሄዱ ሰዎች አቁሙ፣ እመብራን አቁሙ። ባይበላ ቢቀርስ የ500,000 አምጡ፣ 10,000 600,000 700,000 አምጡ እየተባልክ እዛ ሀገር ላይ ቁጭ ብላ አታገኘውም እንዴ? እኔ ስበስባም መብሌን ካልሆነች እንደው አዳሜ ሁላ ልንገርሽ 3 ሰዓት ሲሆን ማለት ነው ሊቢያ ውስጥ 3 ሰዓት ላይ 9 ሰዓት ሲሆን ማለት ነው ሁሉም እጁ የት ላይ ነው የሚለካው? ሁለት ፍርንጭታችን ሀወስ ላይ ከዛ ስታከው እንደዚህ ታደርገዋለህ። ከዛ ደግሞ መሀል እግርህ ላይ ደግሞ እግርህ ላይ አዳሚ እኔ እሱ እንኳን ይዞኝ አያውቅም። ምን ያዘኝ? ወባ ይዞኛል። ወባ የጭንቅላት ወባ ነው። በ4 መድኃኒት ምናምን ወስዶ ነበርኩ። ማርያም 4 መድኃኒት ታዞልኝ 4 በቀን ታዞልኝ ነበር 4 በቀን እና ወባ በሙቆት ነው የሚመጣ እንደዚህ ወባ በቢም እና ሸርተቴ እቤት ሕክምና ለመሄድ ቦታ አይሰጥም አባቴ። ቦታ አይሰጥም ሕክምና አልሄድም ነው የምትለው። ሽንት ቤት ቁጭ ብትላት ሽንት ቤት ላይ ቁጭ መውጣት የለም ምን የለ ልትወጣ ስትል መታ ብለህ ቁጭ ሽንት ቤት ላይ እናቴን እና ታይፎይድ ደግሞ እየተሳቀቅኩ እኔ ባይዘው ምግብ ስበላ እየተሳቀቅኩ ነው። የሆነ ቤት በልቼ ርቦኝ በቃ ደስ አይልም። ከዛ እኔ በቃ አላወቅኩም፣ ማርያምን አላወቅኩም። ለካ ታይፎይድም ተለብለህ እንትን ካላልከው ወዲያው ነው እልም ያደርገህ። ከዛ በቃ ያንቀጠቅጠኛል። ምን ልበል በቃ በቅርጥማት በቃ ምን ነው። ከዛ ጤና ጣቢያ ሲሄድ ለትንሽ ነው የተረፍሽ ነው የተባልኩ። ወዲያውኑ ደሞ ወስደው ሲመረም ወዲያውኑ ለትንሽ ነው የተረፍሽ ነው የተባልኩ። ማርያምን መንገድ ለመንገድ በቃ ብራዘር ነው ወሰደ። እንዴት ብዬ ልሂድ? በቃ ቅርጥማት እንዴት ነው የምትሄደው? በቃ ቅርጥማት ነው የሚያደርገው። እነዚህ በሽታ እንዳትሰማኝ ማለት ከሁሉም የተሻልኩ ነው የነበርኩ። ከሁሉም የተሻልኩ ሲልሽ ይሄ ደስ አለኝ አላት። እኔ ብቻ ነበር ይዞኛል፣ ግን እንደነሱ አልነበረም። ማርያም ቁስል ምናምን አልነበረኝም። ግን እዚህ ጋር ያሳከ ቤት ላይ ስንት ሰው እኮ ሞቶ ነበረ። እዛ መቀሌ እኮ እንደዛ እየተያዘ ማርያምን ስንት ሰው በምን ሞተ? በእንደዚህ የምትለው ጣሊያን ንገርሽ፣ ጣሊያን ምን እንዳርጉኝ ሆዴ ይህንን አክሎ ተነፍቶ ማለት ነው። ሕክምና ሲሄድ ግሉኮስ ተክለው ተነፍቶ በቃ አልናገራለን አልበላም ግን ልጅ ሆኖ ተነፍቶ ከዛ ግሉኮስ በዚህ ተክሉልኛል። እኔ የተያመመኝ ሆዴ እነሱ የሚያስገቡብኝ በዚህ። ከዛ ለምሽቱ በሰላም አደርኩኝ። ለእንደጋታው እንደገና ጀመረኝ። ሄድኩኝ እንደገና ግሉኮስ ተክሉልኝ። ከዛ ምን አሉኝ? 3ኛ ካመመህ ና አሉ። ኧረ አባቴ ያልኩትኝ ተውኩት። በፍራንስ ነበር ሌላ ያሰብኩት ላይክ ቬንቲ ሚላን የምትባል ሀገር ነበረች እና